ሻሎም ሐዋርያ ዘላለም ነኝ። ባለፉት ሁለት ፕሮግራሞቼ ስለ ሐሳብ ዓለም እያወራው ነበር። አንድ ማህበረሰብ ጠንካራና ሲቪላይዝድ የሆነ በሁሉ ነገር ሙሉ የሆነ ማህበረሰብ መሆን ካለበት የመጀመሪያ የመለወጫ ስፍራው መሆን ያለበት ሐሳቡ ነው የሚል አቅጣጫ ያሳየኋችሁ ነበር። ይሄ እንድናገር ግድ ያለኝ መጽሐፍ ቅዱስ አንዳንድ ነገር በምትወዱት አገር ላይ ወይንም ደግሞ ማህበረሰብ ላይ ሰዎች በተለያየ ነገር ሲሆኑ ስታዩ ክፍል ስላላችሁ ስለ ሀገራችሁ፣ ራዕይ ስላላችሁ ስለ ሀገራችሁ፣ ሐሳብ ስላላችሁ እናንተም ሳትወዱ በግድ ወደ ጨዋታው ትሳባላችሁ። እኔ ግን ወደ ጨዋታው የምሳበው የግለሰቦችን ስምና አቋም ወይንም የሄዱበትን የሐሳብ ልክ ለመቃወም ወይም ለመደገፍ አይደለም። ግን እንደ ማህበረሰብ ሳየው የምረዳው ነገር ስላለኝ ነው። እንደ ማህበረሰብ ከዛ ከሚፈጠረው ወጀብና ግርግር ውስጥ ምንድነው ጉድለታችን የሚል ምልከታ ስለሚመጣልኝ ነው። እና ያንን ሳይ ያው የምርጫ ሰሞን ላይ ነው ያለነው፣ የፖለቲካ ምርጫ ሰሞን ላይ ነው ያለነው እና ምንድነው ምርጫ? ማንን ነው ምንመርጠው? እንዴት ነው ምንመርጠው? ማህበረሰቡ በትክክል የመምረጥን ትርጉምና ሐሳብ ያውቀዋል ወይ? ወይንስ በድሮ ጊዜ እንደነበረው የሆኑ ሰዎች የሆነም ቦታ ላይ ተቀምጠዋልና በቃ ጉልበቱን ነገሩን ጉልቻ ቢለዋወጥ አይነት ነገር ላይ ነው ወይ ማህበረሰቡ ያተኮረው? እኔ ስለ እንትኑ አይደለም የማወራው፣ ስለሚለዋወጠው የማይለወጠው ጉዳይ ላይ አይደለም። ማህበረሰቡ በትክክል የሚያውቀው ነገር አለ ወይ? ምን እንደሚመረጥ ያውቃል ወይ የሚለውም ማለት ነው። እኔ አበበም ተመረጠ ከበደ መመርጠው ራዕይ ነው የሚለውን ያውቃል ወይ? መመርጠው ሐሳብ ያለውን ሰው ነው ይላል ወይ? መመርጠው ስለ ነገ ትልቅ ስትራቴጂና እቅድ አገሬን በሐሳብ ዓለም አወዳድሬ ነው መመርጠው ይላል ወይ? በሐሳብ ዓለም ኢትዮጵያን የዛሬ 40 ዓመት የዛሬ 30 ዓመት የዛሬ 100 ዓመት ያየ መሪ አግኝቻለሁ ወይ ብሎ ነው የሚመርጠው? ወይንስ ብሶቱን የሚኮረኩርለትን ነው? በዙሪያው ላይ ያለውን ችግሮች አጀንዳ አድርጎ የሚያመጣለትን ነው? ማህበረሰቡ ሲመርጥ የጊዜውን ችግር አይቶ ችግር ፈጥረብኛል ብሎ ነው የሚመርጠው? ወይንስ በጊዜው ችግር ውስጥ አልፌ የታየልኝ የረፍት ዘመን አለ ብሎ በሐሳብ ዓለም ያለን የረፍት ዘመን ሊያመጣ የሚችል ሰው ነው የሚመርጠው? እሱ ነው እኔን የሚጨንቀኝ። ማህበረሰቡ በአስተሳሰብ የበሰለ የጠነከረ ብርቱ የሆነ ማህበረሰብ ሲሆን ምርጫ መጣ ሲባል የሚመርጠው ሐሳብን እንትን አይደለም። የሚሻል አገር ትራምፕ ምን አለ? አሜሪካንን እንደገና ታላቅ እናረጋታለን። ሌትስ አሜሪካን ግሬት አጌን። እና አሜሪካንን ታላቅ ለማድረግ ስትራቴጂ ይሄ ነው። ሚዲያ ላይ ቀርበው የሱ ተፎካካሪዎች ግራ ቀኝ እኛ በውጪ ላይ ያለ ፖሊሲ ምንድን ይሄ ነው፣ በእንትን ላይ ያለ ፖሊሲ ይሄ ነው፣ በፎሪነር ላይ ያለ ፖሊሲ ይሄ ነው፣ የእንትን ፖሊሲ ይሄ ነው እያሉ ነው የመረጡት። የኛ ማህበረሰብ መቼ ነው ሐሳብ የሚመዝነው? አንድን ሰው ዝም ብሎ የተሳደበን አንድ የሆነን ፓርቲ ወይንም አቋም እንደ ትልቅ ታጋይ ተደርጎ አደባባይ ላይ ስሟ ምናምኑ ሲል አያለውና ምንድነው መሳደብ ታዋቂ ያደርጋል? መቃወም ፓርቲ ያደርጋል?
ብሶትን አባብሶ ደማፋሶ ስልጣን የሚይዝ መንግስት ያረጋል። እንደሱ ነው የተፈጥሮ የገዢነት ህግ ገዢነት የሚባለው ነገር እሱ ላይ ነው ያለው። እውነት እሱ ነው እውነተኛ ገዢዎች የሚያወጣልን። እንደሱ ነው የምንወጣ። ይሄንን ሳይ ነው መናገር አለብኝ ማለት ማውራት አለብኝ ሐሳብ መሆኑን ማስተማር አለብኝ ብዬ የምነሳው። ምክንያቱም ልቤ ይቃጠላል፣ በመንፈሴ ውስጥ እቃትታለሁ። ትውልድ ይታየኛል ማቹር ያደረገ ሲቪላይዝድ የሆነ በቴክኖሎጂ ባስተሳሰብ የቀደመ ዓለምን መምራት የሚችል ኢትዮጵያን እንደገና ታላቅ ማድረግ የሚችል እንደዚህ አይነት ልብ ይታየኛል። እና ይሄንን በሐሳብ ዓለም ያለን ራዕይ ስዕል ታላቅ አገር ታላቅ ህዝብ ገና ሐሳቡን እንኳን እንዳላየን ሲገባኝ ገና ሐሳባዊ ዓለም ላይ የመመዘን አቅም እንደሌለን ሲገባኝ መማር አለብን ማለት ነው። ዞሮ ሐሳብ ዓለም የትምህርት ዓለም እና መናገር ጀምሬ የነበረው መዝሙር 49 ላይ ቁጥር 12 ሰው ግን ክቡር ሆኖ ሳለ አያውቅም የሚለው በተለይ ሃይማኖትን ተቃውሜ አስረግጬ ስናገር ነበረ። እንደሚጠፉ እንስሶች መሰል ማን ነው እግዚአብሔር ዕውቀትን ይጠላል። እግዚአብሔር በቃ የተሰወሩ ዓለም በቃኝ ያሉ ሰዎች አምላክ ነው ያለው። ኃጢአት እኮ አለማወቅ ነው፣ ኢግኖራንስ መሆን ነው፣ አለማወቅ ነው፣ አመጽ ነው። አመጽ ማለት እግዚአብሔር ብርሃን እንደሆነ አለማወቅ፣ ብርሃን መልካም፣ ሰይጣን ጨለማ እንደሆነ አለማወቅ እኮ ነው። ከፍ ያለውን የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳው እግዚአብሔርን አጌንስት የምታረገው የእግዚአብሔርን ዕውቀት ባለማወቅ ነው። ንስሐ ግቡ ይላል ጳውሎስ። ንስሐ ግቡ ብሎ ከጠጃችሁ አይልም ጳውሎስ። ንስሐ ግቡ ብሎ ጳውሎስ ከሆነ ሃይማኖት ወደ ሆነ ሃይማኖት ነው አይልም። ጣዖት የሚያመልኩትን ሰዎች አይደለ ንስሐ ግቡ ያለው። ጣዖት የሚያመልኩ ሰዎችን እኮ ነው ንስሐ ግቡ ያለው። ሐዋርያት ሥራ 17 ላንብብላችሁ። ጳውሎስ በአቴና ሰዎች ግሪክ ማለት ነው የዞረ ያለ ቁጥር 23 ላይ የምታመልኩትን እየተመለከትኩ ሳልፍ አለ ለማይታወቅ አምላክ የሚል ጽሕፈት ያለበትም መሠዊያ ደግሞ አግኝቻለሁና። ለማይታወቅ አምላክ ብለው መሠዊያ ሰርተው ያመልካሉ። ከዛ ጳውሎስ ለነኚህ ሰዎች ጣዖት ለሚያመልኩ አዎ ከጣዖት መመለስ አለባቸው። ጣዖት ባርነት ነው። ጣዖት ድንጋይ፣ ዛፍ ወይንም ተራራ ወይ ፀሐይ፣ ኳክብት መከተል አምልኮት ፈጣሪን አለማወቅ ነው። ምን ማለት መሰላችሁ? እንደዚህ ብዬ ልንገራችሁ። ምድር ላይ ያሉ አንበሶችን መከተል፣ አንበሳ አምላኬ፣ ዞን ጌታዬ፣ አይጥ አስተዋዬ ብሎ የሚከተል ሰው እያለ ማለቴ ነው። ሰው እያለ አንበሳ የምትከተል፣ ሰው እያለ ነብር ነስር የምትከተል፣ ወፍ የምትከተል፣ እንስሳ የምትከተል፣ ባህር ውስጥ ገብተህ አሳ የምትከተል ማለት ነው። ጣዖታት አይደሉ? በነሱ ቅርጽ አይደል የሚሰራው? በወፍ በሰማይ በሚበር ወፍ በምድር በሚንቀሳቀስ እንስሳና አማልክት አድርገ ጣዖት እንዳሰራ እግዚአብሔርን ደግሞ ቅርጽ እንዳትሰጠው ያለው ለዛ አይደለም? ለዛ እኮ ነው ያለው ወገኖቼ። እና እነኚህን የአቴና ሰዎች ጳውሎስ መጣና ንስሐ ግቡ አለ። እስኪ ንስሐ ግቡ የሚለውን ላንብብላችሁ። ቁጥር 29 እንግዲህ በእግዚአብሔር ዘመዶች ከሆንን አምላክ በሰው ብልሃትና ሐሳብ የተቀረጸው ወርቅ ወይንም ብር ወይንም ድንጋይ እንዲመስል እናስብ ዘንድ አይገባም አለና፣ አይገባም። ቁጥር 30 እንግዲህ እግዚአብሔርን ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል።
ሰውን ሁሉ እግዚአብሔር ያዛል። ምንድነው የሚያዘው? እግዚአብሔርን ያለማወቅ ወራት አልፏል። አማኑኤል ሆኗል። አማኑኤል። ለዚህ እኮ ነው ወንጌል መንሰብከው። እግዚአብሔር ቤዛነትን አድርጎልሃል፣ እንደዚህ ብሎልሃል የሚለው። አየ የቤዛነት ስብከታችን እኮ ምክንያቱ እግዚአብሔር ላንተ መጥቶ በራሱ መንገድ በክርስቶስ ኢየሱስ ሁሉን ሰርቶ ጨርሶላል። ለዚህ ነው ሲቀጥል ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለም ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። እግዚአብሔር ክርስቶስን ከሙታን አስነስቶ ፍርድ ቢሆን ጽድቅ ቢሆን ኩነኔ ቢሆን አረጋግጧል። ለዚህ ነው በወንጌል እመንና በእውቀት ማለት ነው። በሌላ አማርኛ እግዚአብሔርን እወቅና በልብህ ይብራ፣ ብርሃን ይሁን። ክርስቶስ ትንሣኤ ብርሃን ነው። ሰው ግን ክቡር ሆኖ ሳለ አያውቅም ይላል። አያውቅም ወገኖቼ፣ ክቡሩ ሰው እንደሚጠፉ እንስሶች መሰለ የሚለውን ተናግሬ ሰውና እንስሳን እንሄድና እንመልከት። ክቡሩ ሰው ኤደን ገነት ውስጥ የነበረው የሚጠፉ እንስሶች መሰለ የተባለው ደግሞ ሰው፣ ይሄ ማያውቀው ሰው። እንግዲህ ሰው ኤደን ገነት ውስጥ ገዢ ነው አልኳችሁ። ገዢነት በምን ላይ ይወሰናል አልኩ። ገዢነት በምን ይለካል አልኩ። ገዢነት ከምን ይጀምራል ብዬ አልኩኝ። ወገኖቼ ገዢነት በኤደን ገነት ውስጥ ከአዳም ልብ ውስጥ የሚወጣ ሐሳብ ነው። መጽሐፍ ሲናገር አዳም አንበሳ ፈጠረ አይልም። አዳም አንበሳ ብሎ ስም አወጣ ነው የሚለው። ስሙ እንዳወጣላቸው እንደዚያ ሆነ ይላል። አዳም ኤደን ገነት ላይ ይዘራ ይደክም ነበረ፣ ይሰራ ነበረ። ዘፍጥረት 1:30 አመልማል እንዲያወጣ ያርስ ነበር። አዳም ኤደን ገነትን ይጠብቅ ነበር፣ ያበጃት ነበረ። በምኑ? በሐሳቡ። ሐሳቡ ነው አቅም ያለው። ጉዳዩ ከሐሳብ ጋር ነው የሚያያዘው። ስለዚህ ነው አንደኛ ዓለማት ብዬ ስለ አገሮች ተናገርኩ። ለምን አንደኛ ሆኑ? የፈጠራ ችሎታቸው። ፈጠራ ምንድን ነው? ሐሳብ። ሁለተኛ ዓለሞች ገዢዎች ናቸው። መግዛት ፐርቼዝ ያደርጋሉ። ከአንደኛ ዓለም የተፈጠሩ ነገሮችን ይጠቀማሉ። ቴክኖሎጂ ቢሆን ምንም ቢሆን ተጠቃሚ ናቸው። በአንድ ባላቸው ሪሶርስ ያንን ቴክኖሎጂ ተጠቅመው ይሰራሉ። ሶስተኛ ዓለም በቴክኖሎጂውም አይጠቀም፣ በተፈጠረውም ነገር አይጠቀም። በነበረበት የህይወት ሐሳብና ኑሮ የሚኖር ነው። ስለዚህ ነው ሶስተኛ ዓለም የተባልከው። ዝም ብሎ ሶስተኛ ዓለም አይባልም። ዝም ብሎ አንደኛ ዓለም፣ ዝም ብሎ ሁለተኛ ዓለም አይባልም። መንገድ አለ፣ ስርዓት አለ፣ ተፈጥሮ ውስጥ ነው ያለው። ይሄ ኢትዮጵያ ድንገት በአየር ላይ የሚሄድ መኪና ብትሰራ፣ መኪና ሆኖ በአየር ላይ ሞተር ሳይክል ሆኖ በአየር ላይ የሚሄድ መሬት ሳይነካ 1 ሜትር ሳይንስ ፊክሽን ፊልም ላይ እንደምናየው 1 ሜትር ከፍ ያለ በአየር ላይ የሚሄድ መኪና ብትሰራ ኢትዮጵያ ይገዟታል ወይስ ሶስተኛ ዓለም ነሽ ይሏታል? አየ እኛ አንደኛ እነሱ ሁለተኛ ይሆናሉ። ለምን? እነሱ ከኛ ገዝተው ተጠቃሚ ናቸው። ይገዙናል፣ ተጠቃሚ ናቸው። ያንን መኪና መጠቀም የሚፈልግ ሁሉ ይገዛናል። እዚህ አፍሪካ ሀገር ላይ ኢነርጂን ከየት እንደሚወስድ ማይታወቅ ማሽን የሰራ ልጅ አለ አይደል? ዚምባብዌ ወይ ዛምቢያ ላይ ይሄ ልጅ የፈጠረውን ፈጠራ ወደ ምርት ቀይሮት ለኢነርጂ ፓወር ለአፍሪካ ሀገሮች ለዓለም ሁሉ ገበያ ቢያቀርብ፣ ወደ ምርት ቀይሮት ቢያቀርብ ይገዙታል ወይስ ምን ያደርጉታል? መጠቀም ከፈለጉ ይገዙታል። ልጁ አንደኛ እነሱ ሁለተኛ፣ ዚምባብዌ አንደኛ እነሱ ሁለተኛ። አንደኛ መሆን ከፈለግ ፈጠራ ነው የሚያስፈልግ። አንደኛ መሆን ከፈለግ ሐሳብ፣ ራዕይ ነው የሚቀድመው። በሐሳብ ቅደም፣ በራዕይ ቅደም። የመፍጠር አቅም ሐሳብክ ውስጥ እንጂ ቁስክ ላይ የለም።
ቁስ ሐሳብ መገጣጠሚያ ነው። የድሮ ሰው ዛፍ ይሆናል የሚጠቀመው፣ አንተ ደግሞ ምድር ውስጥ ያለ አንድ ኬሚካል ይሆናል የምትጠቀመው፣ ወይንም ደግሞ አንድ ድንጋይ ይሆናል የምትጠቀመው፣ ለኤነርጂ ቢሆን ለተለያየ ነገር የሚጠቅም ነገር። ያ ማቴሪያል ሁሌም ነበረ እዛ። እሱን አውቀ ዲፋይን አርገ ተርጉመኸው ለምን ቴክኖሎጂ እንደሚውል ካላመጣኸው ከምን ጋር ተደባልቆ ኖራ የሚመስል ድንጋይ አፈር የሚመስል ነገር እኮ ነው ሌንስ እየተሰራበት ያለው። ከላይ ከስፔስ የሚያዩን እኮ ከዚህ ከአፈር በወሰዱት ነገር ነው መስታወት አድርገው ሰርተው ሌንስ የሚያመጡልህ አለ። እኛ ሀገር አለ እኮ በጣም በብዛት አለ። ብዙ አይነት ማዕድን ነው ኢትዮጵያ ውስጥ ያለው። አይምሯችን እርሱን በምን መልክ እንጠቀማለን የሚለው ላይ ነው ያልደረስን። ምንድነው የኒኩሌር ማበልጸጊያ ጀምረናል አይደለ? ለምንድነው ዓለም ዝም የሚለው? እንትኑ ስላለን እኮ ነው፣ ማዕድኑ ስላለን ነው። ማበልጸግ እንድንችል ያለን ሪሶርስ ወገኖቼ። ምኑን የሌለን ሲባል ጭንቅላቱ ነው፣ ሐሳቡን የሌለ። ስለዚህ ገዢነት ምንድነው ማለት ነው? በሌላ ሐሳብ ነው። ስለዚህ ሰውነት ላይ ቆሜ ነበር። ሰውነት ገዢነት ከሰውነት ጋር እንዴት ነው የሚሄደው? አዳም ገዢ ነበረ ስንል እያልን ያለነው የአዳምን ገዢነት ከምን አንጻር ነው ተብሎ ሲጠየቅ አዳም በሐሳቡ ኢማጂነሪው ሰፊና ብሩህ ነበር። ስለዚህ የአዳም ብዛ የሚለው ቢ ፍሩትፉል የሚለው ፈርት ላይ የሚለው ይሄ እምቅ ኃይል በውስጥ አለ የሚባለው የእምቅ ኃይል ሚስጥር ምንድን ነው? ሰው ውስጥ እሱን ነው። አየ ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ቁጥር 20 ላይ እንሄድና እንየው። እንዲህ አለ፣ አይምሮ የሌለው ክቡር ሰው እንደሚጠፉ እንስሶች መሰለ። እላይ ካለው ሐሳብ ጋር የሚለያየው ምንድነው? እላይ ያለው ሐሳብ ሰው ግን ክቡር ሆኖ ሳለ አያውቅም ነው። አለማወቅ ነው የነገረን። ክቡር መሆኑ ራሱን አላወቀም ነው። እታች ያለው ግን ያላወቀው ወይንም የጎደለው ምን እንደሆነ ይነግረናል። ቁጥር 20 አይምሮ የሌለው ክቡር ሰው አያውቅም የሚለውን ወደ ምን አመጣው? ወደ አይምሮ የሌለው መቼም አይምሮ የሌለው ማለት ይሄ ቅሉ ጭንቅላቱ ውስጡ ያለው ጮማ የሌለው ማለት አይደለም። እሱ አይደለም አይምሮ። ምን ግንብ የሚያል ጭንቅላት አረ እንደ ሀገራችን ላይ ያለው ትላልቅ ራስ ያላቸው ሰዎች አሉን እኮ። እሱ አይደለም አይምሮ። በአይምሯቸው ከንቶች ሆኑ በሐሳባቸው። Don't be conformed to this world, but be transformed by the renewing of your mind. Your mind. ይሄ የእንስሳ ባህሪ ከአይምሮ ጋር የተያዘ ነው። አይምሮ ምንድነው? ዘላለም አይምሮ ያው ከኔ የቀደሙ ሰዎች በብዙ መልክ ፈተውት ሊሆን ይችላል። የግድ የሆነ ሳይንቲስት አሜሪካ ላይ የነበረ አይምሮ ማለት ብሎ የፈታውን እንድፈታ አጠብቅ። እሱ እኮ ያሰበውን ነው የፈታልክ እንጂ ከሰማይ የወረደ ዲክሽነሪ የለም። በቋንቋ እድገት ውስጥ የመጣ ያስተሳሰብ ብልጫ ነው ያለው። ነገሩን አብልጦ የመግለጥ አቅም ነው ያለው። የስነ አይምሮ ተመራማሪዎች አሉ፣ እናምናለን። አይምሮ የሚባለው ነገር በሳይንስ ተከፋፍሎ የተቀመጠባቸው ነገሮች አሉ፣ እናምናለን፣ እናውቃለን። አዎ፣ ግን ከዛም የሚበልጥ ሐሳብ አለ። ገና ሰው እኮ በጣም ትንሿን የአይምሮውን የሐሳብ ክፍሉን የተጠቀመው ታውቃላችሁ። ስለዚህ ትናንሾቹ ይህን ነገር መጨረሻ አድርጋችሁ አትውሰዱ። ገና የሚመጣ ትውልድ የሚመጣ ትላልቅ ሐሳብ አለ። እነሱ ላይ ቆሞ በጣም ብዙ ብሩህ ነገር የሚያስብ ጭንቅላት ይመጣል። ሰው ገና ሲቪላይዝድ አልሆነም ተብሎ ነው የሚታሰበው። ሰው ኢነርጂን በትክክል ዩዝ እያደረገ አይደለም ተብሎ ነው የሚታሰበው። ገና ዜሮ ላይ ነን ተብሎ ነው የሚታሰበው።
እንዴት ተብሎ እንዴ ጎበዝ በጣም ብዙ ሰው እየኖረ ይመስላል። በጣም በቃ የሚገርም ዘመን በቃ እግዚአብሔር ላይ ተነሱ ምናምን ይላል። አረ ጎበዝ ገና የሰው ልጅ ወደ ዕውቀት አልደረሰም። ገና አልመጣም የዕውቀት ዘመኑ። እግዚአብሔር የፈጠረው የሰው አይምሮ አልተከፈተም፣ ገና አልባነንም፣ አልነቃም፣ ተኝቷል። በተለይ ደግሞ ቸርች ማለት ደግሞ ዲፕ ስሊፕ ውስጥ ነው ያለችው። ለምን ብለህ ጠየቀኝ። እንዴ እሷ እኮ ማለት ያላት የሰው ዕውቀት አይደለም፣ የመላእክ ዕውቀት አይደለም እኮ። እሷ እኮ ያላት የእግዚአብሔር ዕውቀት ነው። የእግዚአብሔር ዕውቀት ቸርች ማለት የክርስቶስ አካል የሆነችው ማለት ነው። የመንፈስ ቅዱስ ስጦታ ያላት ልንገርህ፣ ያንተ ጥበብ ይላል አይልም። የእግዚአብሔር ጥበብ፣ የእግዚአብሔር ዕውቀት፣ የእግዚአብሔር ኃይል፣ የእግዚአብሔር ክብር፣ የእግዚአብሔር ጽድቅ ቸርች ውስጥ እኮ ጸጋ ከሆነ ያላት የሱ በነሱ ማለት እኮ ነው። የሱ የክራይስት ክርስቶስ በምድር ላይ በውሃ ላይ ይራመዳል። ክርስቶስ በምድር ላይ እንጀራ ያባዛል። ክርስቶስ በምድር ላይ ንፋስ ይገስጻል፣ መናፍስት ያስወጣል፣ በስልጣን ሂድና ይላል፣ ያያቸዋል። ክርስቶስ በምድር ላይ አይተዋል አይደለም? እሱ ነው ያንተ ራስ። እሱ እኔ ላኳችሁ፣ እኔ የማረገውን ከእኔም በላይ ታረጋላችሁ አለ። ከዛ ሆሊ ስፒሪትን ሰጣቸው። ብቻቸውን ስለማይችሉ ፓወር ጠብቁ አላቸው። ፓወር ሞላቸው። ያንን ፓወር የተቀበሉ ሰዎች ልክ እንደሱ ኖሩ እንደሱ የሞት አስነሱ፣ መናፍስት አስወጡ፣ ሽባውን አቆሙ። እኛ ሃይማኖት አረግ ነው። ምን ያህል የሱ ጥበብ ጥልቀት፣ ከፍታ፣ ስፋት ይታያል። በጸጋ የሚያምኑ የሕግ ሰባኪዎች ያስቁኛል። በጸጋ የሚያምኑ ማለት ነው። ጸጋ እግዚአብሔር በጸጋ አዳንም ብለው ጸጋውን ሰጥቶን ኃይሉን ሰጥቶን ነው ምንኖረው፣ በራሳችን አይደለም ይላሉ። ከዛ በኋላ ትሁት የሆኑ መስሏቸው ሃይማኖታዊ ስርዓት ውስጥ ገብተው በሰው ልክ ቴዎሎጂያቸውን የሚቃኙ ሰዎች አሉ። እንዴት እንደሚያሳፍር ብታዩት። እኔ አፍራለሁ። ህሊናህን በክርስቶስ ኢየሱስ ዕውቀትና አቅም መጋረጃውን ማለት ነው። ህሊናክ ውስጥ ክፍል አለ፣ መጋረጃ አለ። መጋረጃው መግፈፍ የማይችል ሰው ሐሳቡ ላይ እስቲል እያነበበ አሁንም ያ መጋረጃ ሳይወሰድ እስካሁን በሐሳባቸው ይኖራል የሚለው ሐሳብክ ላይ ያ መጋረጃ ተደርጎ ሕጉን ስርዓቱን እያነበብክ የምትኖር ክብሩን ማታይ የእግዚአብሔርን ዕውቀት እግዚአብሔርን መምሰል የማትለማመድ እንዴት ተብሎ ነው አንተን የመጽሐፍ ቅዱስ መተርጎሚያ ልክ የቴዎሎጂ መጨረሻ የሰተት ትምህርት ማረሚያ አድርገን የምንቀበል? እንዴት የልቀት የአይምሮ መከፈት ከፍታ አድርገን እንዴት እንውሰደው? አይሆንም። ይልቁኑ የገዥነትን ስፍራ ከእንስሳ የሚለይህ አይምሮ የሌለው ክብሩ ሰው ስለይ አይምሮ ነው። አይምሮ እንግዲህ የአስተሳሰብ ልክ ነው። አይምሮ ስንል የሐሳብ ዓለምህ ስፋት ነው። በጣም ብዙ የተከፋፈለ፣ ስለዚህ ጭንቅላት አይደለም ማወራው፣ የተከፋፈለ ነገር አለ። ለምሳሌ በአይምሮክ ውስጥ ኢማጂኔሽን አለ። ምልከታ፣ እይታ፣ ኢማጂን የማድረግ የመሳል አቅም፣ ቪዥዋላይዝ የማድረግ በውስጥ ፒክቸር የመፍጠር አቅም እያንዳንዱ እዚህ ምድር ላይ ያለ ከዘፍጥረት ምዕራፍ 2 በኋላ የመጣ ህንፃ ቢሆን፣ ወንበር ቢሆን፣ አልጋ ቢሆን፣ አውሮፕላን ቢሆን ወይንም በድሮ ዘመን ያለ ቤት ቢሆን ሁሉ ነገር ከሰው ኢማጂኔሽን ውስጥ ነው የወጣው። ከሰው ይሄ የምልከታ
ቅርጹ ዲዛይኑ ለምሳሌ የተቀመጥኩበት ወንበርና ጠረጴዛ የሆነ ሰው የጭንቅላት ውስጥ ነበር አይቶታል ብርቱ ከሆነ በባህላዊ ካልሆነ አስቀድሞ በወረቀት ላይ አርት ዲዛይን ያደርገዋል ውስጡ ያለውን ማለት ነው አሁን ደግሞ ኮምፒውተር ላይ በ3D ይሰራዋል አሁን ደግሞ በኤአይ እስኪ ዝም ብለ ሐሳብክ ውስጥ ያለውን ስትሰጣው ራሱ በሚበልጥ በቃ አይቻልም የምትለው ከርቭ አይቻልም የምትለውን ሴንተር ሁሉ ሰርቶ ያመጣልሃል ሰው አለው ኢማጂኔሽን ወርልድ አይምሮ እሱ ውስጥ ነው ያለው ኢማጂኔሽን ወርልድ ላይ ይሄ የማየት አቅም ላይ ከዛ ደግሞ አይምሮክ ውስጥ ዕውቀት የሚባል ነገር አለ ዕውቀት አይምሮክ ዕውቀት አለው ዕውቀት ማለት ምንድነው ዕውቀት ይሄ መነጽር ነው አይደለ ይሄ መነጽር ነው የሚያውቅ ሰው ይሄ መነጽር እሳት ሲነካው ይቀልጣል ከዛ ከጥቅም ውጭ ይሆናል ኬሚካል ቼንጅ ያመጣል ደግመን አንጠቀመው ይሄ መነጽር የሌንሱን መጠን ስናወፍረው የሚያየውን ሰውዬ አቅሙን ይጨምርለታል ዕውቀት እኮ ነው that's knowledge እንዴት እንደሚጠፋ ያውቃል እንዴት እንደሚጠቅመው ያውቃል መጠቀም በሌላ አማርኛ በዚህ መነጽር ላይ አለቃ ነው አሁን እኔ አለቃ አይደለሁም ተጠቃሚ ነኝ ይሄን መነጽር የፈጠረው ግን ለዚህ አይን ድክመት ላለበት ይሄን ያህል ቲክነስ ብሎ የፈጠረው አቅም አለው ያውቃል እሱ አዋቂ ነው ምን ቢያረገው ምን ወፍሮ ምን 2 ነጥብ ምናምን ምን 1.5 እንደሚሆን ያውቃል አዋቂ የምንለው ዕውቀት የሚባል የቫይረስ ቢሆን ሳይንቲስቶቹ ምን ሙከራ ነው እንዴ እስኪ እንትን እንክተተበት ኬሚካል እንትን ደግሞ እያሉ ነው የሚሞክሩት አይደለም ቫይረሱ ራሱን ነው የሚያጠኑት እያጠኑ ልክ ሲያውቁት ምን ሲነካው ይሞታል ምን ሲነካው ይበዛል ምን ሲነካው ይደክማል እያወቁት ነው የሚሄዱት ባህሪውን እያወቁ ካራክተሩን ሚሞትበትን ሕያው የሚሆንበትን የሚያበዛውን የሚያዳክመውን የሚያስተላልፈውን እያወቁ ምን ውስጥ እንደሚኖር ምን አይነት ሴል ውስጥ እንደሚያድር እንደሚባዛ ራሱን እንዴት እንደሚከላከል በምን መልክ እንደሚጠቃ እያወቁ ሲሄዱ እንዴ ምንድነው የታወቀው ይሄ ኤርቦርን እንደሆነ ሲታወቅ እኮ ኮሮና ማስክ አድርጉ ተባለ አይደለም ንክኪም ሊያስተላልፈው እንደሚቻል ሲታወቅ ታጠቡ ተባለ በቃ የመጀመሪያው ማለት ነው ከዛ እንትኑን ቫይረሱን ለመግደል ደግሞ በሂደት ክትባት ብለው አመጡ ሬዚስታንሱን ለመፍጠር ማለት ነው ሲያውቁ ያቆሙታል ሲያውቁ ያባዙታል ሲያውቁ ያሰፉታል ይከለክሉታል ካላወቁት አይቆጣጠሩትም ዕውቀት ማለት ገዢነት ነው የማወቅ አቅም የመግዛት አቅም ነው ሳተላይት ያላቸው አገሮች ጦርነት ላይ ቢገቡ አስባችሁታል የቻይና ሳተላይቶች ሙሉ ዓለምን ያያሉ ይመስለኛል ሙሉ ዓለምን ያያሉ እና የእስራኤል የጦር ጀቶች በአሁኑ ጦርነት ከኢራን ጋር አያቶላው የተመቱበት ከእስራኤል ተነስተው ኢራን እስኪደርሱ 2 ሰዓት ፈጅቷል እንደሰማሁት ዜና ከሆነ ቻይናዎቹ ለኢራኖቹ ኦሬዲ ነግረዋቸዋል የእስራኤል ጀቶች ተነስተዋል ብለው ኢራኖቹ ግን ቀለቀ ምንም አያረጉንም ብለው በቀን ወደ ምሽጉ ሳይገቡ ተቀመጡ ማታ ሳተላይቱም ስለማይ እንዲ ይመጣሉ ብለው ያስባሉ በቀን መተው ነው የመጣቸው ግን ሳተላይቶቹ አይተዋቸዋል ጦርነቱ ከቻይና ጋር ቢሆንስ አይተዋቸዋል በሌላ መረጃ ዕውቀት አላቸው መረጃ አላቸው እንዴ
ሰው ጦርነት መሞትና መዳኑን በእውቀት ውስጥ እኮ ነው ያስቀመጠው። በእውቀት ውስጥ ማለት ነው። ምን ሲያረግ ምን እንደሚመጣ ቀድመ ካወቅ ለምሳሌ የሳተላይት ካለን እኛ ተሰልፎ ሲመጣ አሁን ድሮን ይባላል አይደለም? በድሮን እንዴት ነው የምንጠቀመው? ተሰልፎ ሲመጣ ታያለህ ይባላል። ገና ተሰልፎ መንገድ እየሄደ እና አያይህም፣ እሱ አያውቅም ማለት ነው። እያየኸው እንደሆነ አያውቅም። መጥቶ በድሮን ድው አድርጎት ይሄዳል። በጀት መጥቶ ድው አድርጎት ይሄዳል። እንደ ድሮ አይደለም ጦርነት ተባለ። አሁን እኮ እየተዋጉ አይደለም ኢራንና እስራኤል አሜሪካ። ሚሳኤል ከዛ ማዶ ተተኩሶ ያቀዱት ቦታ ላይ ዝም ብሎ ህዝብ መሃል የሚመቱትን ሳይሆን ያቀዱት ቦታ ኢነርጂው ላይ ኤርፖርቱ ላይ ምናምን ላይ ብለው የሚመቱት እኮ በእውቀት ነው። ዳስ ኖሌጅ። እውቀት ማለት ማወቅ ነው። ነገሩን መቆጣጠር፣ ነገሩን ባንተ ግዛት ስር ማድረግ። ጥበብ ምንድን ነው? ጥበብ ማለት የምትሰራበት ብልሃት ነው። ብልሃት አለ። አንድን ነገር ለማከናወን፣ ለመስራት፣ ለማየት፣ ለማሰብ፣ መልስ ለመስጠት ብልሃት አለ። አይምሮ ክፍት ነው። እንዴት አድርገ በምክር የቀደምክነ ዩሲ ማስተዋል ምንድን ነው? ገዢነት በጥበብ በማስተዋል በኢማጂነሪና በቪዥንና በጥበብ ውስጥ ነው ያለው ማለት ነው። በእውቀት በጥበብ በማስተዋል በኢማጂነሪ ውስጥ ነው ገዢነት ያለው። ማን ነው ገዢ የሚሆን ብትለኝ፣ ጠቢብ ሰው፣ አስተዋይ ሰው። ሰለሞን እኮ እግዚአብሔርን ጥበብ ስጠኝ ነው ያለው። ሌላ ነገር አልጠየቅም። ይህንን ታላቅ ሕዝብ እንድመራ ጥበብ ስጠኝ፣ ሀብት ስጠኝ አላለም። ጠላቴን አሳልፈ ስጠኝ፣ ማጅራቱን ልበለው አላለም። ወይንም ጤና ስጠኝ፣ ዋናው ጤና ነው አላለም። ዊዝደም ነው የጠየቀው። ጎበዝ፣ ዊዝደም ነው የሚያስፈልገን። ጥበብ ያስፈልገናል። በጥበብ ላይ ነው መስራት ያለብን። በጥበብ ላይ ነው አገራችን መለወጥ ያለባት። ማስተዋል ምንድን ነው? ማስተዋል ማለት አሁን እያወራው ያለውትን ሐሳብ ሰምተኸው በልቤ ውስጥ የተሰወረ የሐሳቡ ሌላ ስውር ዓላማ ካለ ስታስተውል እሱኛውን ታየዋለህ። የተሰወረ ካለ እሱን ታየዋለህ። ስታስተውል የንግግሬ ሂደት ምን ላይ እንደሚደርስ ታያለህ። አየህ፣ ውስጡንም ጀርባውን ማለት ነው፣ ዴስቲኒውንም ፍጻሜውን በንግግር ሐሳብ ውስጥ ታየዋለህ። ማየት መቻል ያን ጊዜ አስተዋይ ነው እሱ ይባላል። እኔ ሳወራ ወይንም የሆነ ነገር አይተ ማስተዋል ካልቻልክ ዝም ብለህ ትነዳለህ። ሆ ከሚለው ጋር ሆ ትላለህ። ከዛ ደግሞ የሚያመጣው ውጤት ዴስቲኒውም እንደሆነ አታውቅም። ሆ የሚያስብልህ በልቡም እንዳሰበም አታውቅም። ስለዚህ ማስተዋል እመለስበታለሁ። ይሄ አገራችን ላይ ማህበረሰቡ መለወጥ ያለበት አጀንዳ ስለሆነ እመለስበታለሁ። ሐሳብ በሚል ርዕስ የጀመርኩላችሁን ነገር በእነኚህ በውስጠኛ አካሄዶች ላይ አተኩሬ እመለሳለሁ። እስከዛው እነኚህ ያመለጧችሁን ሁለት ወደ ኋላ ሄዳችሁ ተከታተሏቸው። ሐዋርያ ዘላለም የሚለውን የዩቲዩብ ቻናል ላይ ሰብስክራይብ አድርጉ፣ ሼር አድርጉ። በጣም የሚገርሙ የጥበብ ትምህርቶችን ከዚህ በኋላ ስቱዲዮዬ እያለቀ ነው። በፖድካስት መጣለው። በተለያዩ ኢንተርቪዎች ሰዎችን እየጋበዝኩ በማድረግ እመጣለሁ። ሚዲያ ላይ ከፍተኛ ስራ ለመስራት ወስኛለሁ። ደግሞም ቻሌንጅ አዘጋጅቻለሁ፣ የወንጌል ቻሌንጅ። በዛ የወንጌል ቻሌንጅ ላይ አብራችሁን ስሩ። መንግስቱን እናስፋ። ሃይማኖት ሳይሆን ወንጌል እውነት ነው። ሲኦል አለ፣ ፍርድ አለ፣ ቤዛነት ተደርጎልናል። ሻሎም ሻሎም።